ህገወጥ ሆናችሁ ሳውዲ አረቢያ ለምትኖሩ በሙሉ ይሄ አስደሳች መረጃ ነው። ዛሬ እንግዲህ ከጥቂት ደቂቃዎች በፊት በደረሰኝ መሰረት ማንኛውም ሰው በህጋዊ በኩል ወደ ሳውዲ አረቢያ ገብቶ የቤት ሰራተኛውን የቤት ሹፌር ከፊል በልጎ ወይም ጠፍታችሁ የምትሰሩ አሁን መንግስት በፈቀደው መሰረት ኢቃማ ማውጣት ወይ ማሰራት ትችላላችሁ። የሚያስፈልገው ነገር አዲስ ከፊልና ፓስፖርት ብቻ ነው። የድሮ ከፊል ጥያቄ ሳያስፈልግ ወይም ደግሞ ማስፈቀድ ሳያስፈልግ አዲስ ከፊል ይዛችሁ ሄዳችሁ ኢቃማ ማውጣት ይቻላል። ፓስፖርት ያላችሁ ፕሮሰሱን መጀመር ትችላላችሁ። ፓስፖርት የሌላችሁ ደግሞ በፍጥነት ኤምባሲ ሄዳችሁ ፓስፖርታችሁን አውጡ። በዚህ ጉዳይ ላይ ደግሞ እንዳትታለሉ፣ ብር እንዳትበሉ፣ በማይሆን መንገድ እንዳትሄዱ። ቅድመ ክፍያ እንደዚህ ብር ያስፈልጋል የሚባሉ ነገር የለም። በመንግስት ለመንግስት አዲስ አሰሪ ካገኛችሁ ለመንግስት የሚከፈለው ጉዳይ በሰራፋ ነው የሚሰደደው። ሲስተም ውስጥ ስላለ ችግር ካለ ተቀባይነት ካላገኘ ብሩ መንግስት ስለሚመለስ እስተርጃ ስለሚመለስ እዚህ ላይ ጥንቃቄ አድርጉ። አዲስ ከፊል ካገኛችሁ በሚመለከተው ቢሮ ወይም ጃዋዛት ሄዳችሁ ማስተካከል፣ በመክተብም ከሆነ በመክተብ በኩል ማሰራት ትችላላችሁ። ይሄ በጣም ጥሩ መረጃ ነው። ፓስፖርት የሌላችሁ ቶሎ አውጡ። ይሄ መረጃ እንግዲህ ለሁሉም ወገኖቻችን እንዲደርስ ሼር፣ ላይክ፣ ሪፖስት ማድረግ እንዳትረሱ። ጥያቄ ካላችሁ ኮሜንት ስር አስቀምጡ። በተጨማሪ ደግሞ በጽሁፍ የተለቀቀ መረጃውን ከፈለጋችሁ ደግሞ የቲክቶክ ፕሮፋይል ላይ የቴሌግራም ሊንክ አለ፣ እሱ ውስጥ ገብታችሁ ማየት ትችላላችሁ። በድጋሚ ሳውዲ አረቢያ በህገወጥ መንገድ የምትኖሩ እንኳን ደስ አላችሁ። ኢቃማ ማውጣት በግልጽ ተጀምሯል። አሰላሙ አለይኩም ወራ